ሳልፈቅድልህ ክፍሌ ለምን የገባው? እሺ ይቅርታ ልግባ። አሁንማ ገባህ እኮ። ቆይ መኝታ ክፍሌ ምን ፈልገን የመጣው? አይ ያው ምንም ቤተሰብ ነን ብዬ ነው። ኦኬ እሺ፣ አሁን ምን ልርዳ? የቀረሽውን ድምፅ እየሰማሽ ነው? አዎ ልሰማው ነው። መድኃኒት እንደዚህ ማድረጋችሁ Who are you? አሁን ለሚፈጠረው ነገር በጣም አዝናለሁ። ከዚህ ውጪ ምንም አማራጭ የለኝም። ቆይ ምን ልታደርገኝ? ወይኔ ጉዴ! አባዬን አስበላሁት። በቃ ያወራሁት ከሰማች እኔ ደረጃ ልጅ መሆን ይታወቃል። ይሄ ማለት ዛሬ ሁሉም ነገር ያበቃል ማለት ነው። እማዬ በድንጋጤ ትሞታለች። አባዬን በጸጸት ራሱን ያጠፋል። ወይኔ ጉዴ! ይሄ ቤት ይበታተናል። እህቶችም እኔም በቃ ሁሉም ነገር ያበቃል። ፈጣሪ ሆይ የዛሬን ብቻ አውጣኝ። ይሄን ጉድ ብቻ አውጣኝ አምላኬ ሆይ እባክህ ከዚህ ጉድ ብቻ አውጣኝ። ወይኔ አምላኬ! ለአባዬ ልደውልለት እንዴ? ልንገር? አዎ አባዬ ማድረግ ያለበትን ያድርግ። ይህ ጉድ ወጥቶ ሌላ ነገር ከመፈጠሩ በፊት አባዬ ማድረግ ያለበትን ያድርግ። ደግሞ እማዬ ቤት ነች። በቃ ለአባዬ ልደውልለት አባዬ። ድምጽ መቅጃ መሳሪያውን ይዛ ክፍሏ ገብታ በተቀመጠችበት አቢጌል እንደምንም አታላ እንድታመጣው ናታንና ዳጣ ቢልኳትም መድኃኒት ግን በቀላሉ ልትታለልላት አልቻለችም ነበር። ይህንን ሲያውቅ ማድረግ ስላለባቸው ነገር ግራ የገባው ናታንም ሙሉ ቤተሰቡን ከመበተን ለመጠበቅ ሲል በቀጥታ ወደ መኝታ ክፍሏ ሄዱ። በጉልበት አስገድዶ በድብቅ ዳጣ ክፍል አስገብታ ድምጿን የቀዳችበትን መሳሪያ ተቀብሏታል። ከዚህ አስቀድሞ መድኃኒት ዳጣ ክፍል ገብታ ድምጽ መቅጃውን ካወረደችው በኋላ ዳጣ እንዳየቻት ስታውቅ ምንም እንዳልተፈጠረ ሆና ክፍሉን ለቃ ልትወጣ ትሞክራለች። ዳጣን በሩን ዘግታ ትይዝባትና ቆይ ግን አንቺ ከኔ ምንድነው የምትፈልጊው ብላ ስጠይቃት መድኃኒትን በንዴት ምንም የምፈልገው ነገር የለም አሁን ከበሩ ላይ ዞር በይልኝ ብላ ስትላት ዳጣም አትወጪም፣ በእጅሽ ያሽው ምንድነው? ክፍሌ ውስጥ ደብቀሽው ያቆየሽው ነገር ምንድነው? አምጩ፣ በእጅሽ ያሽውን ነገር እንድትሰጭኝ እፈልጋለሁ። ከትላንት ጀምሮ ክፍሌ ስትመላለሽ የነበረው ምን ደብቀሽ ነው? ካሜራ ወይስ ድምጽ መቅጃ? ሳትናገሪ ዛሬ ከዚህ ክፍል በፍጹም አትወጪ እና አባዬም ይሄንን ሰምተው መምጣት አለባቸው ብላ ስትል መድኃኒትን በንዴት ምንድነው የምትለፈልፊው? አሁን ከዚህ በር ላይ ዞር በይ ብላ በኃይል አልጋው ላይ ወርውራት ጥላት ትወጣለች። ዳጣም እንደምንም ከወደቀችበት ተነስታ ከክፍሏ ስትወጣ አቢጌልን ታገኛትና ኤቢ መድኃኒት ወዴት እንደሄደች አይተሻታል ብላ ስጠይቃት ኤቢም አይ ቆይ ለምን ፈለገሻት ነው? ያደረገችሽ ነገር አለ ብላ ስጠይቃት ዳጣም አዎ ክፍሌ ውስጥ ድምጽ የሚቀርጽ ነገር ለጥፋ ነበር። ለዛ ነበር 10 ጊዜ ክፍሌ ስትመላለስ የነበረችው እና አሁን ገፍተራኝ በጉልበት ወሰደችው። በሚያናድ ሁኔታ ደግሞ ከሰው ጋር ደረጃ አባቴ ስለመሆኑ አውርቼ ነበር ብላ ስትጨናነቅ ኤቢም እና አክስቴ አባዬ ያንቺ አባት መሆኑን አወቀች እያልሽ ነው ዳጣ ብላ ስትጠይቃት አዎ ድምጽ መቅጃውን ካዳመጠችው ታውቃለች ብላ ስትላት ኤቢም በድንጋጤ ታዲያ ዳጣ አሁን እዚህ ምን ታደርጊያለሽ? አንድ ነገር አድርጊ እንጂ ይሄ ነገር እኮ በጣም ከባድ ነው። ለማዬ አክስቴ ከነገረቻት ትሞትብኛለች። አባዬም ሰው አይሆንም። ቶሎ ብለን የሆነ ነገር ማድረግ አለብን ብላ ስትላት ዳጣም እሺ ቆይ ምን እናድርግ ኤቢ? ለጊዜው ማዳመጥ የምትችል አይመስለኝም። ስልኳ እኔ ጋር ነው ያለው። ሳታዳምጠው ልንቀማት ይገባል። አሁን ነይ ለናታን እንንገረውና ያግዘን ትላትና ተያይዘው ወደ መኝታ ክፍሉ ይሄዳሉ። ጉዳዩን ለናታን ሲነግሩትም እሱም ግራ ተጋብቶ መፍትሄ ለመፈለግ መንጎራደድ መብሰልሰል ይጀምራል። በመሃልም ቆሚልና ዳጣ ግን እርግጠኛ ነሽ ስለ አባዬ በስልክ አውርተሻል ብሎ ሲጠይቃት እሷም አዎ ናታን አውርቻለሁ በስልክ እናም ቀርቶኛል እርግጠኛ ነኝ እሱን ለመውሰድ ነበረ 10 ጊዜ ክፍል የተመላለሰችው አሁን እኮ በእጇ ይዛው ይቻታል ብላ ስትለው እሱም በተስፋ መቁረጥ ስሜት ውስጥ ሆኖ ይሄ በጣም ከባድ ነገር ብሎ ሲል እሷም በፍጥነት ከተቀመጠችበት ተነስታ ክፍሉን ለቃ ትወጣለች። ናታንም እሷን ለማስቆም ተይ እባክሽ ዳጣ ነገር ታበላሻለሽ ብትረጋጊ ነው የሚሻለው ብሎ ቢላትም ሊያስቆማት ግን አልቻለም ነበር። አቢጌልም ትቀጥለና ምን ብናረግ ይሻላል ናታን ለአባዬ እንንገረው እንዴ ብላ ስጠይቀው እሱም አይ መናገር የለብንም እሱ ሳያውቅ መዲም የቅዳችሁን ድምጽ ሳትሰማው እንደምንም መድረስ አለብን ከሰማችሁ እንኳን አፋን እንድትዘጋ እናደርጋታለን ብሎ ሲል ኤቢም እሺ ግን ናታን አሁን እኮ እየዘገየን ነው መፍጠን አለብን አንድ ነገር እናድር ብላ እያለች ባለችበት ከውጭ አንድ ድምጽ ይሰማሉ። ዳጣና መዲ ነበሩ። እነሱም ሁኔታውን ለመመልከት ሲወጡ ዳጣና መዲ እየተጣሉ ነበር። ናታንም ያገላገላቸውና ተረጋጉ እንጂ ምን ተፈጥሮ ነው ብሎ ሲል መዲም ትቀጥለና
ትሰሙኛላችሁ? ስልኬን መልሱልኝ ብላ ስትላቸው ኤቢም አክስቴ ቆይ ለምንድነው ክፍለ ውስጥ ድምጽ መቅጃ ያስቀመጥሽው? ለዚህ ነበር እንዴ ክፍለ ውስጥ ትመላለሽ የነበርሽው? ይህ ነገር እኮ ያስከስሳል። አሁን ለአባዬ ሳልናገር በፊት የቀረሽውን በሙሉ አጥፊ። ይሄ እኮ የሰው የግል ጉዳይ ነው፣ ወንጀል ነው፣ ያስከስሳል። አሁን የቀረሽውን በሙሉ አጥፊ፣ በኋላ ይቆጭሻል ብላ ስትላት ጥላቸው ትሄዳለች። ናታንም በፍጥነት ስልኳን ስጪ ብሎ ዳጣን ሲጠይቃት እሷም ክፍለ ውስጥ እንዳለ ትነግራቸዋለች። ናታንም ሄዳ እንድታመጣ ይልካትና ከኤቢ ጋር ወደ ሳሎን ሄደው ይቀመጣሉ። ዳጣ ስልኳን ይዘው እንደመጣችም ናታን ይቀጥልና ኤቢ አሁን ሂጂና ስልኳን አፋልጊያት ብሎ ሲላት እሷም ግራ ተጋብታ እንዴ ናታን ቆይ ስልክ እኮ ያለው ዳጣ ጋር ብላ ስትለውስም ኤቢ በቃ እንደማታቂ ሁኝና እንደምንም ራስሽን አሳምኝ ሂጂና እንደማታቂ ሆነሽ አብረሽ አፋልጊያት እየሰራን ያለ ነው ቤተሰብን ለማዳን የምላችሁን ስሙኝና አድርጉት አልችልም አይሆንም የሚባል ነገር መስማት አልፈልግም ብሎ አሳምነው ይልካታል። አቢጌልም ተነስታ ቀጥ ብላ ወደ መድኃኒት ክፍል ትሄድና አጠገባ ተቀምጣ ማውራት ትጀምራለች። ቀጥላም አክስቴ ምን ሆነሻል? በምንስ ምክንያት ነው ከዳጣ ጋር የተጣላችሁ ብላ ስትጠይቃት መድኃኒትም አልተጣላንም አሁን ስልኬን ብቻ ነው የምፈልገው አምጪልኝ ቆየትን ያስቀምጣችሁት ብላ ስትጠይቃት ኤቢም ከኪሷ ውስጥ አውጥታ ስልኳን ሰጣትና ስልክሽ እኮ ሶፋ ላይ ነበር እናም ወደ ውስጥ ገብቶ ነበር እንጂ አልጠፋም ይኸውና ብላ ስትሰጣት መድኃኒትም በደስታ ፈገግ ብላ አመሰግናለሁ ኤቢዬ በቃ አሁን ለብቻዬ ነው መሆን የምፈልገው ብላ ስትላት ኤቢም ላለመውጣት ሌላ ሰበብ ታመጣለች። ቀጥላም ቆይ ግን አክስቴ ምንድነው የሆንሽው? ምንድነው እዚህ ቤት ውስጥ የታየሽ? ዳጣንስ ለምንድነው የምትጠያት ብላ ስትጠይቃት መድኃኒትም በንዴት ኤቢ ሁላችሁም እኮ ታወራችኋል። ቆይ እቺ ልጅ ያለምንም ምክንያት ደረጃ እዚህ አምጥቶ ሲያስቀምጣት እንዴት አትጠረጥሩ? ሰምኛለሽ ኤቢ እቺ ልጅ እኮ ካንቺም ጋር ሆነ ከውሃ ጋር በጣም ነው እኮ የምትመሳሰለው ብላ ስትላት ኤቢም ኧረ አክስቴ ተይ እንጂ አትሳሳቺ ቆይ ምንድነው ሐሳብሽ? እኔ እኮ ምንም እየገባኝ አይደለም ብላ ስትላት መድኃኒትም በድፍረት ኤቢ እርግጠኛ ነኝ ስለ ነገሩ አንቺ በደንብ ታውቂያለሽ እናም እርዳታሽን አልፈልጉም በጣም እየደበቅሽ እንደሆነ ያስታውቅብሻል። አንቺ ስለ ዳጣ ሁሉም መረጃ አለሽ ብታውቂ እኔ እየታገልኩ ያለሁት ለአንቺ ነው ሰምኛለሽ። ነገ ማርቲ ሳትኖር አባታችሁ ቢሞት እቺ ልጅ ሀብት ንብረታችሁን ጠቅለላ ነው የምትወስደው። አንቺ እኮ ብቸኛ ነሽ መቼም ውሃን እንዳለች አትቆጥሪያትም አይደለ ኤቢ እኔ እኮ ካንቺ 5 ሳንቲም አላገኝ እወቂ ብላ ስትላት ኤቢም እሺ ምን ብናደርግ ይሻላል? አንቺ ያሰጋሽን ነገር ለማወቅ የዳጣንም ማንነት ለማወቅ ምን ብናደርግ ነው የሚሻለው? አክስቴ ምን ላድርግ? እኔ በምን ላግዝሽ? ምንድነው ያሰብሽው? ብላ ስትጠይቃት መድኃኒትም ኤቢ ልታታልኝ አትሞክሪ ታውቂኛለሽ እኔ ከትላንት ጀምሮ ለ24 ሰዓታት በሙሉ ድምጿን ሪከርድ አድርጊያታለሁ ስለዚህ ስለማንነቷ በእርግጠኝነት መረጃ አገኛለሁ ብላ ስትል ኤቢም እሺ አክስቴ ምን ላግዝሽ? አብረን ሆነን እንስማው ብላ ስትጠይቃት መዲም አይ እንደዛማ በፍጹም አይሆንም የድሮዋ ኤቢ እኮ አሁን የለችም ሰምኛለሽ ማስመሰሉን አቁም እሷ እህቴ ላይ እንደዛ እየተጫወተች ዝም ልትያት በፍጹም አይገባም ነበር እኔም ዝም ልላት አልችል ገና ያቺ ሰራተኛ ከማን እንደወለደች ለራሱ ሄጄ ጠይቃታለሁ ነገውኑ ብላ ስትላት ኤቢም እሺ አክስቴ ሄደሽ ጠይቂያት ግን አሁን ያደረግሽው ነገር ወንጀል ነው አጥፊው ካልሆነ ደግሞ ለአባዬ ነው የምናገረው ብላ ስትላት መዲም በንግግሯ ተናዳ ጥሩ ሂጂና ንገሪው እንደውም ትሰሚኛለሽ ማርቲም ደረጀም ባሉበት ነው ምን እንዳወራች አብረን ምን ሰማው አሁን እኔ ቀድሜ ሁሉንም ሰማዋለሁ አንቺ ግን በፍጥነት ከዚህ ክፍል ውጪልኝ ብላ ካስወጣቻትም በኋላ ነው ናታን የአቢጌል እቅዳቸው ስላልተሳካ ራሱ በድፍረት ክፍሏ ድረስ ሄዶ በጉልበት ታግሎ ሊቀበላት የሞከረው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።